ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በሰባ እንደርታ ወረዳ አዲስ የአፈሳና የጦር ስልጠና የጥፋት እቅድ መዘጋጀቱ ተገለጸ። በትግራይ ክልል ሰባ እንደርታ ወረዳ ውስጥ የሚገኙ አስተዳዳሪዎች ህዝቡን ወደ አዲስ ግጭትና ከባድ ቀውስ የሚያስገባው የአፈሳና የጦር ስልጠና እቅድ ማዘጋጀታቸውን ምንጮች ገልጸዋል። እንደ ምንጮቹ ገለጻ ትናንትና ግንቦት 6 ቀን 2018 ዓ.ም የወረዳው አስተዳዳሪ አቶ መሐሪ ወልደ ኪሮስ ከተወሰኑ የወረዳው የጣቢያ አስተዳዳሪዎች ጋር አስቸኳይ ስብሰባ በመጥራት በአስቸኳይ የታሰቡ የጥፋት እቅዶች እንዲፈጸሙ መመሪያ ማስተላለፉ ተነግሯል። በዚህም መሰረት በሁሉም የወረዳው ክላስተሮች ያሉ ሚሊሻዎች ከዛሬ ቀን ጀምሮ አጠቃላይ ስብሰባ እንዲያደርጉና ለትግራይ ሞታለሁ የሚል ቃለ መሐላ እንዲገቡ ትዕዛዝ መሰጠቱ ተገልጿል። በመጪው ቅዳሜና እሁድ በወረዳው ወጣቶች ላይ ሰፊ የአፈሳ ዘመቻ እንዲካሄድ መታቀዱም ተነግሯል። በአፈሳ የሚወሰዱ ወጣቶች ከሰኞ ጀምሮ ወደ ዶንጎላት የስልጠና ማዕከል እንዲገቡ መወሰኑ ተሰምቷል። በተጨማሪም መሳሪያ የያዙ ሚሊሻዎች ሰኞ ወደ ወረዳው አስተዳደር እንዲቀርቡ መመሪያ መሰጠቱና ትዕዛዙን የማይፈጽሙ ሚሊሻዎች ለእስር እንደሚዳረጉም ተጠቁመዋል። ምንጮች እንደገለጹት በሰባ እንደርታ ወረዳ የተጀመረው እንቅስቃሴ በሁሉም የትግራይ ክልል ወረዳዎች ሊተገበር የታቀደው ሰፊ የጥፋት እቅድ አካል ሲሆን ሚሊሻዎች፣ የቀድሞ ታጣቂዎችና ወጣቶች ከዚህ የሞት ድግስ ራሳቸው እንዲጠብቁም ጥሪ ቀርቦላቸዋል። ኢትዮጵያ የባህር በር ጥያቄዋን በዲፕሎማሲ እያጠናከረች እንደሆነ ተገለጸ። ኢትዮጵያ ፍትሃዊ የባህር በር ባለቤትነት ጥያቄዋን ለዓለም አቀፍና ለዲያስፖራ ማህበረሰብ ለማስገንዘብ እያደረገች ያለውን የዲፕሎማሲ እንቅስቃሴ አጠናክራ መቀጠሏ ተገልጿል። በዚምባብዌ፣ ዛምቢያ እና ሞሪሸስ የኢትዮጵያ አምባሳደር እንዲሁም በየምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ የኢትዮጵያ ቋሚ ተጠሪ የሆኑት ራሺድ መሐመድ ኢትዮጵያ ከታሪካዊ ከህጋዊና ከመልክዓ ምድራዊ መብቷ የተነሳ አስተማማኝ የባህር በር እንደሚያስፈልጋት ገልጸዋል። አምባሳደሩ እንዳሉት ኢትዮጵያ በፈጣን የኢኮኖሚ እድገትና በከፍተኛ የህዝብ ቁጥር ምክንያት የወጪና የገቢ ንግዷን የሚያሳልጥ የራሷ የባህር መዳረሻ እንደሚያስፈልጋት አስገንዝበዋል። በተጨማሪም ኢትዮጵያ ከቀይ ባህር ጋር በቅርበት ርቀት ላይ የምትገኝ መሆኗንና ከ30 ዓመታት በፊት የባህር በር ባለቤት እንደነበረች በማስታወስ ጥያቄዋ ታሪካዊና ህጋዊ መሰረት እንዳለው ጠቁመዋል። ከዚህ ጎን ለጎን የኢትዮጵያ አረንጓዴ አሻራ ፕሮግራም በአፍሪካና በዓለም አቀፍ ደረጃ እውቅና እያገኘ መሆኑም ገልጸዋል። ይህንን ስኬት በአፍሪካ ሀገራት ለማስፋት ዲፕሎማቲክ ግሪን ሌጋሲ ፎረም በሚባል መድረክ እየተሰራበት እንደሆነ አምባሳደሩ ጠቁመዋል። በተጨማሪም ኢትዮጵያ ከዚምባብዌ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር የጋራ ሚኒስትሮች ኮሚሽን ስብሰባ ለማካሄድ ዝግጅት እየተደረገ መሆኑ ተጠሪው ገልጸዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። የናይጄሪያ የቀድሞ ሚኒስትር ባልተለመደ ሁኔታ በሙስና ክስ 75 ዓመት ተፈረደባቸው። የቀድሞው የናይጄሪያ የኃይል ሚኒስትር ሳለህ ማማን በቀረበባቸው 24.7 ሚሊዮን ዶላር ህገወጥ የገንዘብ ዝውውር ክስ ጥፋተኛ ተብለው የ75 ዓመት እስር ተፈርዶባቸዋል። በምዕራብ አፍሪካዊቱ ሀገር ናይጄሪያ ውስጥ ይህ አይነቱ የሙስና ወንጀል ፍርድ ያልተለመደ ነው። ማማን በመንግስት በጀት ከሚገነቡ ኃይል ማመንጫዎች ጋር የተገናኘ ገንዘብን በግል ኩባንያዎች በኩል ማዘዋወርን ጨምሮ በቀረቡባቸው 12 ክሶች የጥፋተኝነት ውሳኔ የተላለፈባቸው ባለፈው ሳምንት ነበር። የሀገሪቱ የኢኮኖሚና የፋይናንስ ወንጀሎች ኮሚሽን እንዳስታወቀው የቀድሞው ሚኒስትር የተፈረደባቸው በሌሉበት ነው። ማማን ጥፋተኛ ከተባሉበት ጊዜ አንስቶ የት እንዳሉ እንደማይታወቅም ተገልጿል። በአቡጃ የሚገኘው ከፍተኛ ፍርድ ቤት ከአውሮፓውያኑ ከ2015 ከ2021 ድረስ የኃይል ሚኒስትር በነበሩት ማማን ላይ ሰኞ ዕለት የእስር ትዕዛዝ አውጥቷል። በቀድሞው ፕሬዝዳንት መሐመድ ቡሃሪ ዘመን ሚኒስትር የነበሩት ማማን ስለተላለፈባቸው ፍርድ እስካሁን በይፋ አስተያየታቸውን አልሰጡም። ጥፋተኛ ከመባላቸው ጥቂት ሳምንታት አስቀድሞ ግን እንደ አውሮፓውያን አቆጣጠር በ2027 በሚካሄደው ምርጫ ገዢውን ፓርቲ ወክለው ታራባ ለተባለችው ግዛት ገዢነት ለመወዳደር ማቀዳቸው አስታውቀው ነበር። ማማን የኃይል ሚኒስቴር የነበሩበት የፕሬዝዳንት ቡሃሪ አስተዳደር ሙስናን ለመዋጋት ቃል ገብተው ነበር። የቀድሞ ፕሬዝዳንት ገለልተኛና ሂሳዊ ግለ ግምገማ ካደረጉ በኋላ የካቢኔ ለውጥ ባካሄዱበት ወቅት ማማንን ከሚኒስተርነት አንስተዋቸዋል። የቀድሞው ሚኒስትር ላይ የቀረበውን ክስ የተመለከተው ከፍተኛ ፍርድ ቤት ማማን 16 ሚሊዮን ዶላር ተመላሽ እንዲያደርጉ አዟል። ከማማን በተጨማሪ የቀድሞው የፍትህ እንዲሁም የሰብአዊ ጉዳዮች ሚኒስትሮች የሙስና ምርመራም ተከፍቶባቸዋል። ዘገባው የቢቢሲ ነው። ናይጄሪያ ለሩዋንዳ ዜጎች የ30 ቀን ከቪዛ ነፃ መግቢያ ልትፈቅድ መሆኑ ተገለጸ።
የናይጄሪያው ፕሬዝዳንት ቦላ ቲኑቡ የሩዋንዳ ዜጎች ለ30 ቀናት ያለ ቪዛ ወደ ናይጄሪያ እንዲገቡ የሚያስችል እቅድ በመንግስታቸው እያታሰበበት እንደሆነ ገልጸዋል። በፕሬዝዳንቱ ቃል አቀባይ ባዮ ኦኑናጋ መሰረት የናይጄሪያው ፕሬዝዳንት ቲኑቡ ይህንን ያሉት በኪጋሊ በሚገኘው ኡሩጉዊሮ ፕሬዝዳንታዊ ቪላ ከፖል ካጋሜ ጋር ባደረጉት ውይይት ወቅት ነው። ፕሬዝዳንት ቲኑቡ በአሁኑ ጊዜ በኪጋሊ በሚካሄደው በአፍሪካ ውስጥ ለግል ዘርፍ መሪዎች፣ ለኢንቨስተሮች እና ለከፍተኛ የመንግስት ኃላፊዎች የተዘጋጀ ትልቁ ዓለም አቀፍ መድረክ የሆነው አፍሪካ ሲኦ ፎረም ላይ በመሳተፍ ላይ ሲሆኑ በመድረኩ ላይ የአፍሪካ መሪዎች እና የንግድ ባለሀብቶች ስለ ቀጠናዊ ንግድ፣ ኢንቨስትመንት እና የኢኮኖሚ ትብብር እየተወያዩ እንደሚገኙ ተጠቅሷል። ቻይና ለአሜሪካ የውጭ ጉዳይ ሚኒስትር አዲስ ስም ሰጠች። በቻይና መንግስት የጉዞ እገዳ ተጥሎባቸው የነበሩት የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከዶናልድ ትራምፕ ጋር በመሆን በይፋው የስራ ጉብኝት ወደ ቤጂንግ መግባታቸው በዓለም አቀፍ ዲፕሎማሲ ትልቅ መነጋገሪያ ሆኗል። ሩቢዮ ከዚህ ቀደም በሴናተርነት ዘመናቸው በቻይና ላይ በነበራቸው ጠንካራ አቋም ምክንያት እንደ አውሮፓውያን አቆጣጠር በ2020 በቻይና ማዕቀብ ተጥሎባቸው ነበር። አሁን ግን በውጭ ጉዳይ ሚኒስተርነት ማዕረጋቸው ልዩ የዲፕሎማሲ ፍቃድ ተሰጥቷቸው በክብር ተቀባይነት ማግኘታቸው ተነግሯል። በጉብኝቱ ወቅት የቻይና መንግስት ሚዲያዎች የሩቢዮን ስም ማርኮ ሉ በሚል የድምጽ አጠራር በመጠራት የቋንቋ ማስተካከያ ማድረጋቸው ተገልጿል። ይህም በሁለት ሀገራት መካከል ያለውን ውጥረት ለማርገብ የተጠቀሙበት የዲፕሎማሲ ዘዴ እንደሆነም ተቆጥሯል። የቻይና መንግስት ይህንን እርምጃ የወሰደው በቻይናና አሜሪካ መካከል ያለው ግንኙነት ለማረጋጋትና ለዲፕሎማሲያዊ መሸጋገሪያ መንገድ ለመፍጠር በማሰብ መሆኑም ተጠቁመዋል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ የቻይና ጉብኝታቸውን አጠናቀው ወደ ዩናይትድ ስቴትስ ተመልሰዋል። ፕሬዝዳንቱ በቤጂንግ ባደረጉትን የሁለት ቀናት የስራ ጉብኝት በስኬት መጠናቀቁን ገልጸው የቻይናውን ፕሬዝዳንት ዢ ጂንፒንግ አመስግነዋል። በእኔና በሺ መካከል ጥሩ ግንኙነት አለ ያሉት ትራምፕ ወደ ኤርፎርስ ዋን አውሮፕላናቸው ሲገቡ በጣም ጥሩ ቆይታ ነበረኝ፣ ከቻይናም ብዙ ጉዳዮችን ይዤ እመለሳለሁ ብለዋል። በጉብኝቱ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው ፕሬዝዳንት ሺ ጂንፒንግ በኢራን ጉዳይ፣ በታይዋን እንዲሁም በሆርሙዝ ሰርጥ እንዲሁም በመካከለኛው ምስራቅ ያሉ የደህንነትና የኢኮኖሚ ጉዳዮች ላይ መወያየታቸው ተገልጿል። በዚህም መሰረት ቻይናና አሜሪካ የሆርሙዝ የባህር ሰርጥ ክፍት ሆኖ እንዲቆይ ተስማምተዋል። በውይይታቸውም በኢራን ጦርነት ሳቢያ በዓለም አቀፍ ገበያ ላይ ያለው ውጥረት በበረታበት በዚህ ወቅት ስትራቴጂካዊው የሆርሙዝ ባህር ሰርጥ ነፃ የኃይል አቅርቦትን ፍሰት ለመደገፍ ሲባል የግድ ክፍት ሆኖ መቆየት አለበት በሚለው ነጥብ ላይ ፕሬዝዳንት ሺ መስማማታቸው ዋይት ሀውስ አስታውቋል። ከዚህ በተጨማሪም በንግድ ጉዳዮች ላይ በሁለቱ ሀያላን ኢኮኖሚያዊ ሀገራት መካከል ያለውን ልዩነት ለማጥበብ ጥረት መደረጉም ተነግረዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኒው ደልሂ በተካሄደው ስብሰባ ላይ የብሪክስ አባል ሀገራት አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት እንዲያወግዙት አሳስበዋል። ሚኒስትሩ ቴህራን ለማንኛውም አይነት ውጫዊ ጫና በፍጹም እጅ እንደማትሰጥ በአጽንኦት መናገራቸው አልጀዚራ ዘግቧል። ይህ በእንዲህ እንዳለ በደቡብ ሊባኖስ ከተሞችና መንደሮች ላይ የእስራኤል ጥቃቶች አሁንም የቀጠሉ ቢሆንም ግጭቱን በዘላቂነት ለማስቆም ያለመ የሊባኖስና የእስራኤል ተደራዳሪዎች ሶስተኛ ዙር የቀጥታ ውይይት በዋሽንግተን ዲሲ በመካሄድ ላይ እንደሚገኝ ተገልጿል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ